ስለ ጸሎት መረዳታችን እንድናሳድግ በጋራ በመቀባበል አስተያየት ስለሰጣችሁ ወገኖች አሁንም በጣም ላመሰግናችሁ እፈልጋለሁ። በደንብ ደስ የሚል ሀሳቦችን እኔንም የሚገነባኝን አስተያየት የሰጣችሁ እንደሆነ በደንብ እረዳለሁ። ስለ ጸሎት ከኔ ይልቅ ደግሞ በጣም ልታስረዱ የምትችሉ ሰዎች እንዳላችሁ በደንብ አውቃለሁ። ተስጦት ሰጥቷችሁ ብታወሩ በደንብ ስለ ጸሎት ማብራራት ማስረዳት እንደምትችሉ አምናለሁ። ግን ጸሎትን በትንሽ ቃል ለማስረዳት ቢያቅተንም ለክርስቲያን ወሳኝ መሳሪያ እንደሆነ አሁንም ላስረግጥ እፈልጋለሁ። ስለዚህ ማይጸልይ ሰው አምላኩን አያውቅም፣ ያልተንበረከከ ሰው እግዚአብሔርን አያውቅም። እኛ ሰዎች ወጥቶ ስለገቡ እየኖር እንዳይደለ ማመን ያስፈልጋል። አጠገብ ያለኝ ጎረቤት ያሉ ሰዎች ጓደኞቼ ወጥቶ ስለገቡ እየወጣው እየገባው አይደለም። እግዚአብሔር ልዩ ምሕረትና ጥበቃ አድርጎልኝ ይህን የማውቀው ደግሞ አምላኬን የማውቀው ስንበረከክ ነው። ስጸልይ አምላኬን አውቀዋለሁ። አምላኬ ለእኔ ያለውን ሀሳብ እረዳለሁ፣ እቀበላለሁ፣ መልካም ሀሳቡን አምንበታለሁ። ስጸልይ ውስጤ ላይ ደስታ ይሰማኛል። ስጸልይ መዳኔን እዚሁ አረጋግጣለሁ። እኔ የምድን አይደለሁም፣ ድኛለሁ የሚለው በዚህ መንፈስ ስለተነካው ይህ መንፈስ ነክቶኝ መዳኔን በደንብ ስላስረዳኝ ነው። እኔ በስጋት የምኖር አይደለሁም፣ እኔ በፍርሃት የምኖር አይደለሁም። ምክንያቱም ሁሉን የሚችል አምላክ ሰማይና ምድርን የሞላ እግዚአብሔር ጠብቆኝ ወጥቼ የምገባ ነኝ። ሁላችሁም ይህን ሀሳብ ጠብቃችሁ እንደምትኖሩ አውቃለሁ። ግን እኔ ደግሞ በደንብ የሚታወቀውን መዳን የሚታወቀውን የእግዚአብሔርን እጅ በደንብ አሳይቶኝ አሳውቆኝ ስለማውቅ ይህን ማወራው። ስለዚህ በመሀል አንድ ሀሳብ አወራችኋለሁ ያልኩት ያልጸለያችሁ መጸለይን ያልጀመራችሁ ሰዎች ብትኖሩ ተነጋገሩ ከአምላካችሁ ጋር። ልተዋወቃችሁ ይፈልጋል። እሱ ሁል ጊዜ ሰዎችን እንደሚፈልግ ሊያናግር እንደሚፈልግ ሁል ጊዜም ሊያናግር የሚፈልገው ደግሞ በጸሎት ስፍራ እንደሆነ መጽሐፍ ቅዱስ ስለሚያወራ በዚህ ሀሳብ ላይ አስተግጬ ማውራት ስለምፈልግ ነው። ስለዚህ ሁላችሁም ከእግዚአብሔር ከአምላካችሁ ጋር ተዋወቁ፣ ጊዜ ስጡ። ካልጸለይን ማለፍ አንችልም። ካልጸለያችሁ መሻገር አትችሉ። ካልጸለያችሁ ነገሮች እንዲሁ አይቀልላችሁ። ብትጸልዩ ቢቀላል እያልኩ አይደለም፣ ግን ብትጸልዩ ቢከብድም ፍርሃት ግን አይኖራችሁ። አሸናፊነት በእጃችሁ እንዳለ ታረጋግጣላችሁ። ስለዚህ እንድትጸልዩ ከጸለያችሁ ከውጊያ ከሰላማዊ እንቅልፍ ይኖራችኋል። ግልጽ የሆነ የምትጠቁበት ውጊያ አይኖራችሁ። ውጊያ ይኖራል፣ ታጠቃላችሁ። ከጸለያችሁ ውጊያ ይኖራል፣ ታሸንፋላችሁ። ካልጸለያችሁ ግን ውጊያ ይኖራል፣ ትጠቃላችሁ፣ ትጎዳላችሁ፣ ትመታላችሁ፣ ትሰበራላችሁ። ስለዚህ በቀላሉ ወይ መጠቃት ያለ መጠቃት ውሳኔ የሚተላለፈው በጸሎታችሁ ልክ ነው። ስለዚህ ጸልዩ፣ በቀላሉ አትጠቁ። ልባችሁ ሰላም ያገኛል፣ ቤታችሁ ረፍት ያገኛል። በጣም ደስ የሚል ህይወት መኖር ትችላላችሁ። ስለዚህ ይህን ሀሳብ በመሀል ላውራ ስለፈለኩ ነው። ያኔ የእውነት መዳን ወደ ቤታችሁ ይገባል። የእውነት እረፍት ወደ ቤታችሁ ይገባል። የእውነት ደስታ ወደ ቤታችሁ ይገባል። እኛ ከኃጢአት መራቅ የምንችለው ከጸለይን፣ ካልሆነ አቅም ማግኘት አንችልም። የሚጸልይ ሰው ከኃጢአት መራቅ ይችላል። የሚጸልይ ሰው ከክፋት መራቅ ይችላል። የሚጸልይ ሰው በማስተዋል መሄድ ይችላል። አስታውሳችሁ ከሆነ ሳኦልና ዳዊት በጦርነት መሃል ውስጥ ሳኦል ዳዊትን ሲያሳድደው ሳኦል አንድ ነገር አለ። ዳዊት በማስተዋል በጥበብ ስለሚሄድ ሳኦል ፈራው ይላል። ስለዚህ ከጸለያችሁ በማስተዋል መሄድ ትችላላችሁ። እርምጃችሁን በማስተዋል ማንሳት ትችላላችሁ። በዘፈቀደ አትሄዱ፣ በዘፈቀደ አትናገሩ፣ በዘፈቀደ እንደፈለጋችሁ መኖራችሁ። ስለዚህ ጸልዩ። 10 ደቂቃ 20 ደቂቃ 30 ፕሮሴስ ነው ጸሎት። በአንዴ ጾም ጸሎት ገባሉ ላትሉ ትችላላችሁ። 10 ደቂቃ ተንበርካችሁ ብቻችሁን ጸልዩ። ነገ 20 ታረጋላችሁ፣ ከነገ ወዲያ 30 ታረጋላችሁ።
ቀጥላችሁ ውሎ ቀጥሎ አዳር ከእግዚአብሔር ጋር በምትተዋወቁት ህብረት በምትተዋወቁበት መንገድ እያሰፋችሁ እንደምትሄዱ ልነግራችሁ ፈልጌ ነው። ስለዚህ ምናልባት እኔ ብዙ ሀሳብ አንስቻለሁ፣ አውርቻለሁ። የሚያጸልየው መንፈስ ቅዱስ እንደሆነ አንስተናል። በመጀመሪያ ስለ ጸሎት ማን ነው ጸሎትን የሚያጸልየው ሲባል የሚያጸልየው መንፈስ ቅዱስ እንደሆነ ተነጋግረናል። ማን ነው መጸለይ ያለበት የሚለው ሀሳብ ደግሞ ሰው ሁሉ ክርስቲያን ሁሉ በጌታ በኢየሱስ ክርስቶስ አምኖ የዳነ ሁሉ የመጸለይ ግዴታ አለበት። ያን ግዴታ ሲወጣ የመዳን ማረጋገጫውን ልቡ ደስታ በፈተና የሚሰበር በድንገት የሚንገጫቀጭ ህይወት እንደማይኖረው በቃል በእግዚአብሔር ቃል ተናግሮናል። በህይወታችንም ያጣራነውን ቴስት ያደረግነውን መናገር እንችላለን ማለት ነው። እንዴት እንጸልይ የሚለውን በስፋት አውርተናል። ወደ ክፍል 3 አካባቢ ደርሰን ነው ያቆምነው። አሁንም አንድ ክፍል ይቀራል፣ እሱን እንቀጥላለን። በመሀል ይህን ማውራት ስለፈለኩ እንዴት እንጸልይ የሚለውም አለ። እንዴት መጸለይ እንዳለብን አምነን መጸለይ እንዳለብን አንስተናል። በማመን የምንጸልየው ርዕስ የምንጸልየው ጉዳይ በአምላክ እይታ እያየን አምላክ ነው ማድረግ የሚችለው። ይህ ጉዳይ የእግዚአብሔር ጉዳይ ነው። እኔ ለሱ መንገር ግዴታ ነው ያለብኝ። ከሱ እነግርሃለሁ፣ እሱ ደግሞ እንደሚፈጽምልኝ ደግሞ አምናለሁ። ከኔ አቅምና እውቀት መረዳት ያለፈ ጉዳይ እየጸለይኩ እንደሆነ አውቃለሁ። እኔ ይህን ጉዳይ ስጸልይ እሱን አምኜ ነው እያልን እንድንጸልይ አንስተናል። ባለመታከት ብለናል። ተስፋ ባለመቁረጥ ጌታ ቢዘገይ መጥቶ የማይመስል ጌታ ቢዘገይ የማይመጣ እንዳይመስለን፣ ልባችን እንዳይዝል፣ ልባችን ተስፋ እንዳይቆርጥ፣ ልባችን ጌታን የዘገየ እንዳይመስለው ሳንታክተው እንድንጸልይ ዘውትር እንድናንኳኳ ያስለመድነው ስፍራ ላይ ጌታ ኢየሱስ ክርስቶስ እንደሚጠብቀን ዘውትር ከሱ ጋር እንድንገናኝ ቁርስ፣ እራት፣ ምሳ ለስጋችን እንደሚያስፈልግ ለነፍሳችንም ቁርስ፣ እራት፣ ምሳ እንደሚያስፈልግ እስከዛ ድረስ በተገናኘን መገናኘት ከእግዚአብሔር ጋር መገናኘት የምንችል መሆኑን አንስተናል። በመቆየት አንስተናል። ከመጽሐፍ ቅዱስ ክፍሎችን እያነሳን ምሳሌያዊ የሆኑ ነገሮችን እያነሳን እንደተነጋገርን አስታውሳለሁ። ስለዚህ በመቆየት መጸለይ እንደምንችል እንደገና በምጥና በጭንቅ ይጸለያል። ጉዳዮች ዘገዩ፣ ጥብቅ ጸሎት ይጸለያል። ጥብቅ ጸሎት ይጸለዩ በምጥ በጭንቅ ጥብቅ ጸሎት። ሰዎች እዛ እየሞቱ ከሆነ እየሞቱ ነው። እነዚህ ሰዎች መነሳት አለባቸው። ስጋችን ማስጨነቅ አምላክን ለአምላክ ጋር ጥብቅ የሆነ ጸሎት መጸለይ፣ ጥብቅ የሆነ ተስፋ የማይቆርጥ ጌታ ባታደርግ ከዚህ ማልነሳ ነኝ። ያዕቆብን አይቷል። ካልነካኝ ካልባረከኝ አለቅህ ብሎ ጥብቅ ጸሎት፣ ትግል፣ ሌሊቱን ሙሉ የሚያታግል ጸሎት ጸለየ። ሌሊቱን ሙሉ የሚያፋጭ ፍትክ ያለበት ትግል ያለበት ዋጋ መክፈል ያለበትን ጸሎት ያዕቆብ እንደጸለየ እንደገና ሐዋርያቶች እንደጸለዩ። ስለዚህ ጥብቅ ጸሎት ይጸለያል። በምጥ ስጋን በማስጨነቅ ይጸለያል። በራብ ይጸለያል። በጾም በውሎ ስጋን በማስጨነቅ እግዚአብሔር ሆይ እስክትመጣ ድረስ ይህን ጠብቃለሁ፣ ስጋዬን እጎስማለሁ፣ ስጋዬን አቆየዋለሁ በማለት በምጥና በጭንቅ ይጸለያል። ምጥ እንደያዛት ሴት ጭንቅ ውስጥ በመሆን እግዚአብሔርን ከዙፋኑ እንድነሳ የመቀስቀስ ስራ። ተስፋ ቃሎቻችንን መጽሐፍ ቅዱስ ላይ የተጋቡልን ተስፋ ቃሎች አሉ። ተስፋ ቃሎቻችንን በመያዝ እግዚአብሔርን ከሰማይ መቀስቀስ። አስታውሳችሁ ከሆነ ትንቢተ ዳንኤል የኢየሩሳሌምን መጎብኘት ዘመን ታሪክ መርምሮ ከደረሰ በኋላ እንደዚህ ብለ ነበረ፣ እንደዚህ ቃል ገብተ ነበረ፣ እንደዚህ ዘመናትን ከዛን ጊዜ በኋላ ይህ ዘመን ካለፈ በኋላ በዚህ ዘመን ውስጥ እንደምትመጣ ተናግረ ነበረ። ስለዚህ የታለ አንተ ብሎ ትንቢተ ዳንኤል ላይ ዳንኤል እንደጸለየ አምላክ እግዚአብሔር ደግሞ እንደመጣ ከዙፋኑ መልስ ይዞ እንደመጣ ገና በልብ እንዳሰበ ሳይንበረከክ በልብና በአእምሮ አስቦ በተነሳ ሰዓት እግዚአብሔር ከሰማይ መልስ ይዞ እንደመጣ። ስለዚህ እኛም የተስፋ ቃሎቻችን በመጽሐፍ ውስጥ የተጻፉልን ተስፋ ቃል ከልባችን ጋር ያረጋገጥናቸው ተስፋ ቃሎች አሉ።
እነዛን ተስፋ ቃሎችን ይዘን እግዚአብሔርን መለመን እንዳለብን አንስተናል። ስለዚህ ሁላችሁም እንድትጸልዩ፣ ሁላችሁም እግዚአብሔርን ተስፋ አድርጋችሁ በእግዚአብሔር ተስፋ ውስጥ በመሆን ጸሎት እንድትለማመዱ በጌታ በኢየሱስ ክርስቶስ ስም እጠይቃችኋለሁ። ጌታ አምላካችሁ እግዚአብሔር ነፍሳችን ያዳነው ጌታ እስከ ዘላለም ሕይወት ይጠብቀን።